አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ያላችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት ሁላችሁም እና ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮን ስትጀምሩት የእጅ ምልክቷን የላይክ ምልክቷን ንኩልኝ፣ ምክንያቱም ለብዙ ሰው እንዲደርስ ጥሩ ነው ማለት ነው ሼር ማድረጉ እና ዛሬ ይዤ የመጣሁት ያው ስደት መምጣት ያሰባችሁ ያው እንድትመጡ አልመክርም። ስደት ነው አልልም። ስደት ብዙ ነገር ነው የሚጨርሰው። የልጅነት ጉልበታችሁን ብዙ ነገራችሁን ብቻ ነው አልልም። ግን መምጣት ያሰባችሁ ካልመጣን ስደት ካልመጣን ሞተን እንገኛለን ስደት መምጣት አለብን ብላችሁ ያሰባችሁ ወይም ደግሞ መታችሁ ቃላቱ አንዳንድ ዛሬ ማሳያችሁ የክችን እቃ የኩሽና እቃዎችን የኩሽና ላይ የምንገለገልባቸውን እቃዎች ስም ዝርዝር ነው ይዤላችሁ የመጣሁት በአረብኛ ማለት ነው። ምክንያቱም ታዩታላችሁ በእናንተ ሰዓት አሁን ስልክ ማየት ምናምን ይፈቀዳል። በእኛ ሰዓት ስልካችን የሆነች ኖኪያ ነበረችኝ። እኔማ ጧት ለአላርም ብቻ ነበር የምፈልጋት እና አሁን በእናንተ ጊዜ ደግሞ አሁን የምትመጡ ልጆች ደግሞ ችግር የለውም ኖርማል ነው። ስልክ የሚፈቅዱ ማዳሞች አሉ ለማለት ነው ባጭሩ። እና ይሄ ለእናንተ ይጠቅማል ብዬ ነው የዛሬውን ትምህርት ይዤ የመጣሁት ውዶቼ። በእርግጠኝነት እንደምትጠቀሙበት ተስፋ አደርጋለሁ። እኛ በጣም የተቸገርንበት እኔ በመጣው ጊዜ የመጡ ልጆች በጣም የተቸገርንበት የኪችን ያሉ እቃዎችን ስም ለማወቅ በቃ ብዙ ነገር በአረብኛ ለማወቅ በጣም ለከበደን ልጆች አሁን ላይ ደግሞ ለእናንተ ያው ጊዜው ተሻሽሏል እና ለዛ ለእናንተ ይዤላችሁ የመጣሁት ባጭሩ። ከምን እንጀምራለን? ኩሽና ካለ እቃ ከድስት እንጀምራለን ውዶቼ። ድስት እና ሁላቸውንም በየአረብኛ ስም ዝርዝራቸውን እነግራችኋለሁ ማለት ነው። እኔ ማቀውን እኔ ባለውበት አገር እኔ የለመድኩትን ማለት ነው። ያው እንደየሀገሩ ይለያያል። እኔ ማቀው ግን እንገራችሁ። ድስት ማለት ውዶቼ፣ ድስት ማለት ግደር ወይም ጊደር ይሉታል ማለት ነው። ድስት ውዶቼ፣ ግደር። ጠንጀራም የሚሉ አሉ። ጠንጀራ። እንደገና ደግሞ ሌላ ይሄ የሆነ ድስት አለ። ልክ ምግብ ሆነ የፈለግነውን ነገር ጥደንበት በ5 ደቂቃ በ10 ደቂቃ የሚያበስለው ድስት ጊደር ዳቅ ይባላል። ጊደር ዳቅ። እሺ ውዶቼ እና ውዶቼ ያው እንዳረሳ የምፈልገውን ነገር ጽፌ ነው የያዝኩትና መጥበሻ ደግሞ ምን ይባላል? መጥበሻ እንቁላል የምንጠብስበት መጥበሻ መቅላ ይባላል። በአረብኛ መቅላ ይባላል። ያው መቅላ ይባላል። ሳህን ነው ውዶቼ። እዚህም ሳህን ነው፣ በእኛም ሳህን ነው። ለምሳሌ ጅቤሊ ሳህን ካለች ያው ሳህን አምጪልኝ ማለት ነው ውዶቼ። ሲኒ ደግሞ ፍንጃል ይባላል። የቡና ሲኒ ትንንሿ ሲኒ ማለት ነው። ፍንጃል እና በዚህ አጋጣሚ ያው በመሀል ቡናዬን እየጠጣው ነው። እና ወደ ቀጣዩ ስንሄድ ማንኪያ ማለት በአረብኛ ሚልአቃ መላጊያ እንላለን። ለምንድን ነው እኛ አሁን ኖርማል መላጊያ ነው የምንለው? ስሙ ትክክለኛ ስሙ ግን ሚልአቃ ይባላል። ወይን መላቂያ ማለትሽ የታለ ማንኪያው ለማለት ፈልጋ ነው ማዳምሽ ማለት ነው። ሾካ ደግሞ በእኛ ሹንኪያ በእነሱ ሾካ ነው። ሾካ ይሉታል። ቢላዋ ደግሞ ስኪን ይባላል። ድምፄ በደንብ ይሰማል ውዶቼ። ስኪን እና ጭልፋ መግረፋ ይሉታል። መላስ የሚሉም አሉ። እንዳየ አገሩ ይለያያል። ሻይ የምናጣራበት ማጣሪያ ማለት ነው። ሚስፋ ይባላል። ሌላ ደግሞ ብርጭቆ፣ የውሃ ብርጭቆ ካስሞያ
ካስ ሞያ ካስ ሞያ ይባላል። ወይም ደግሞ ኮብ ኮብ የሚሉ አሉ ውዶቼ። መፍጫ ደግሞ ኸላጥ ኸላጥ ከላጥ እንዳትሉ ኻፍ ኸላጥ ይባላል። ያው የአሲሩ የጁሱ ከሆነ ኸላጥ ሀገ አሲር ኸላጥ ሀገት አሲር ማለት መፍጫ የጁስ ማለት ነው። ኸላጥ ሀገት በሰል ማለት ደግሞ የሽንኩርት መፍጫ ማለት ነው። እሺ እና መብሸራ ማለት ካሮት መንፈቀፍቅበት እንደዚህ መንፈቀፍቅበት አያቸው፣ በአንድ እጃችን ይዘን መንፈቀፍቅበት እሱ ነው። ሌላ ምን ነበረ? ፈራማ ማለት መፍጫ የስጋ መፍጫ አለ እኮ ማሽን ማለት ነው። የስጋ መፍጫ የአትክልት መፍጫ አለ አይደል? እሱ ፈራማ ይባላል። ሁልባ ማለት ደግሞ ሁልባ ይሄ ምግብ ከተላጃ ምግብ ሲተርፍ እንደዚህ የሰሩት ምግብ ምናምን ሲተርፍ ፍሪጅ ለማድረግ የምንጠቀምበት ክዳን ያላቸው ፕላስቲክ እቃዎች እልባ ይባላሉ ማለት ነው ውዶቼ። እና ውዶቼ ሌላ ምን ነበረ ለማመድ ያልነገርኳችሁ? ማንኪያ ነገርኳችሁ። ሌላ የሻይ ብርጭቆ ካስ ሻይ ይላሉ። ቢያላ የሚሉ አሉ። ጆክ ደግሞ ጄክ። እኔ ካለሁበት ሀገር እንደዛ ነው፣ ጄክ ነው የሚሉት ውዶች። እና ያው የስሙን እያንዳንዳቸውን የእቃ ስም ስነግራችሁ መቼም የምታውቁ ታውቁታላችሁ የት ሀገር እንዳለሁ። የምታውቁ ልጆች ሳይሆን የማታውቁ ልጆች ቪዲዮውን ስታዩ የእቃዎችን ስም ስነግራችሁ በእርግጠኝነት የት እንዳለው ታውቃላችሁ። እና ያው እንደየሀገሩ ይለያያል ውዶቼ። ይሄ ክዳንሳን ደግሞ ማለት ነው ሐፊዛ የሚሉ አሉ። በራድ የሚሉም አሉ ውዶች። በራድ ክዳንሳኑን ማለት ነው። በራድ ወይም ሐፊዛ የሚሉ አሉ ውዶቼ። ፔርሙዝ ደግሞ ፔርሙዝ እኛ የምንጠቀመው ፔርሙዝ ለቡና ለሻይ የምንጠቀመው ፔርሙዝ በአረብኛ ተላጃ ወላይ ተላጃ የሚሉ አሉ። ተላጃ ቴርምስ ሌላ ምን ነበረ? አው ጠፍቶብኝ ነው። ዘምዘምያ የሚሉም አሉ። ዘምዘምያ ይሄ ሁሉ ሶስቱም የፔርሙዝ ስሞች ናቸው። ሌላ ደግሞ ያልነገርኳችሁ ምን ነበረ? መቆርቆሪያ የሻይ መቆርቆሪያ ከሆነ ደላ ሀገት ሻሂ። የቡና ሲሆን ደግሞ ደላ ሀገት ጋህዋ ማለት ደላ የቡና መቆርቆሪያ ማለት ነው። ደላ ሀገት ጋህዋ ማለት የቡና መቆርቆሪያ። ወይን ደለት ጋህዋ ካለችሽ የት አለ የቡናው መቆርቆሪያ ማለት ነው ውዶች። ወይን ደለት ጋህዋ ካለችሽ ማዳምሽ ያው አይቀርም የሰው ቤት እየሰራን እስከሆነ ድረስ ስምሽን ትጠራና ወይን ደለት ጋህዋ ካለችሽ የት አለ የቡና መቆርቆሪያ ማለት ነው። ደግሞ መጣውንም ወይን ደለት ሻይ ወይን ሐጤቲ ካለችሽ የት አለ የሻይ መቆርቆሪያ የታረክሹ ወይን ሐጤቲ ጂቢ ወይን ካለች የሻይ መቆርቆሪያ የታረክሹ ቶሎ ያምጪ ማለት ነው እንዴ። እና ሲኒያ ይሄ ብርጭቆ ምናምን ሲኒ ምናምን እናደርግበት እንደዚህ የምንይዘው ሲኒ በእኛ በአማርኛ ምን እንደሆነ አላውቀውም። ሲኒያ ማለት ነው። እሱ ሲኒያ ይሉታል። ሲኒያ ያው የሰው ቤት ስለሆንኩኝ እቃ እያወጣው ማሳየት አልችልም ውዶች፣ ትረዱኛላችሁ ብዬ አስባለሁ። ሲኒ ብርጭቆ የተለያዩ ነገሮችን የምንደረድርበት ሲኒየት ተግዲም ይባላል። ምግብ የምንበላበት ክቡ ትሪ ደግሞ ሲኒየት አክል ወይም ደግሞ አኪል ሲኒየት አኪል ወይ ሲኒየት አኪል የስምሽን ጠርታ ወይ ሲኒየት አኪል ካለችሽ የታለ የምግቡ ትሪ ማለት ነው። እዛውን ፈታ እያላችሁ ላስተምራችሁ ብዬ ነው ውዶቼ። በማዳም ስራ ተጨንቃችሁ እንደገና እዚህ እንትን እንዳደላችሁ ቡና እየጠጣሁ ነው ውዶቼ። እና
ምንላችሁ ነበረ? እና ማቀዝቀዣ አለ አይደል? እንደ ፍሪጅ አይነት ሆኖ 4 ማዕዘኑ ማለት ነው። ማቀዝቀዣው ፍሪዘር ይባላል። ፍሪዘር ፍሪዘር። የዳቦ መጋገሪያ አላቸው እኮ እሱ መክበዝ መክበዝ መክበዝ። የእቃ ማጠቢያ ደግሞ መግሰላ መግሰላ። ሳሙና ደግሞ ሳቡን ነው። ሳቡን ይባላል። የእቃ የሚያጠባ ስፖንጅ ደግሞ ስፊንጃ ስፊንጃ ይባላል። ስፊንጃ። እና ይሄ ፔፕሲ፣ ኮካ ኮላ ምናምን የምንከፍትበት ጠርሙስ በመሆነ ሰዓት ጠርሙስ ሲሆን የምንከፍትበት አለ አይደለ? እሱ ፈታህ 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 ይባላል። እንደዚህ ክፍት የምናደርግበት መብኸራ። ያ ሀቢብቲ ወይነክ ወይን መብኸራ ካለችሽ እጣን ማጨሻው ነው። የት አለ መብኸራ? ወይኑ ጂቢ። እንደዚህ አይደል የሚሉት? ወይን መብኸራ ጂቢ ወይኑ ካለች፣ ያው ብዙ ጊዜ የሚያዘወትሩት እንደዚህ አይነት ነገር ነው ብዬ ነው። እጣን ማጨሻው የት አለ አምጪው እያለችሽ ነው ማዳምሽ። ይሄ እቃ ማጠቢያ ማሽን እኮ አለ። ልክ የልብስ አይነት ሆኖ እቃ የሚታጠብበት ማሽን አለ አይደለ? እሱ ገሳላት ስሁን ገሳለት ስሁን ጀላያ የሚሉም አሉ። ወላሂ እሱን እኔ ማውቀው እዚህ ቤት አሁን ጀላያ ነው የሚሉት የእቃ ማጠቢያ ማሽኑ ማለት ነው። በአረብኛ ግን ገሳላት ስሁን። የእንቁላል መምቻ ደግሞ እንደዚህ የሚመታበት ሕፋቃ 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 ነው የሚባለው። ጓንት ደግሞ ቀፈዛት ነው። ቀፈዛት ጓንት ቀፈዛት። ሓፊዘት ጣዕም ቅድም ያልኳችሁ ሓፊዘት ጣዕም ማለት ክዳን ያለው ይሄ ክዳን ሳህን ማለት ነው። ያው የምግብ ክዳን ሳህን ለማለት ፈልገው ነው። ሓፊዘት ጣዕም ማለት የምግብ ክዳን ሳህን ለማለት ነው ውዶቼ። ሚዛን ሚዛን ነው በእነሱም በእኛም ሚዛን ሚዛን ነው። እሺ ውዶቼ። እና ውዶቼ ጋዋ ቱርኪ የምናፈላበት እጇ እንደዚህ ያለችው አወቃችኋት? በባለፈው ቪዲዮ አይታችኋት ከሆነ ሳፈላባት እሷ ረክዋ ረክዋ ይሏታል ማለት ነው። ያላት እንደዚህ እና ረክዋ ይሏታል ውዶቼ። ያልነገርኳችሁ ደግሞ ዋና ይሄ ሾርባ ምናምን የሚያስቀምጡበት ጎድጓዳ ሳህን፣ ትልልቅ ሰፊ ሰፊ ክዳን የሌላቸው ማለት ነው። ጎድጓዳ ሳህን ዙብድያ ይባላል። እኔ ካለሁበት ሀገር ዙብድያ ይሉታል ውዶቼ። ዙብድያ ይሉታል። የተምር ዕቃ ደግሞ ክዳን ያላቸው ተምርያ ተምርያ። እንደገና ደግሞ ስኳር የሚደረግበት ስኳርያ ይሉታል። ስኳርያ። እና ውዶቼ መክተፊያ ደግሞ ገጣአ ገጣአ ይሉታል ውዶቼ። አላብዛባችሁ። ኢንሻአላ የረሳሁት ነገር ካለ በቀጣይ ቪዲዮ እሰራላችኋለሁ። እና ካላወቃችሁ ምናምን ደግሞ አና ማዕረፍት ማዳም ጉሌሊ በቃ ጠይቋት። ሁሉንም ነገር ካላወቃችሁ አትፍሩ። ቀስ ብላችሁ እንዳላወቃችሁ ምናምን ነገሯት። ከዛ በኋላ ራሷ ታሳያቻለሁ። አትፍሩ። ምንም ያስፈራ ነገር የለም። እናንተ ግዴታችሁን ስራችሁን በትክክል ስሩ እንጂ ምንም ያስፈራ ነገር የለም ውዶቼ። በደንብ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እና እስከ መጨረሻ ቪዲዮን በማየት ተባበሩኝ ውዶቼ። ላይክ ሰብስክራይብ አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ውዶቼ። በደንብ ይጠቅማችኋል ብዬ አስባለሁ። አዲስ ለምትመጡ ወይም ደግሞ መታችሁ ስሙ ግራ ለተጋባችሁ ስሙን ላላወቃችሁ ልጆች በደንብ ይጠቅማችኋል ብዬ ተስፋ አደርጋለሁኝ ውዶቼ፣ የኔ ፍቅሮች። ኢንሻአላህ በቃ አላብዛባችሁ። በቀጣይ ቪዲዮ እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ። በቲክቶክ ምናምን እየቆራረጣችሁ ለልጆቹ እንዲደርስ አድርጉልኝ፣ ተባበሩኝ እላችኋለሁ ውዶቼ። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።